ዓለማችን ከመንፈስ ጋር የተቆራኘች መሆኑ አጨብጫቢዋ ይበዛል። አሁን ለኔ መቼ አጨብጭባችሁ ታውቃላችሁ? አስማተኛ መጣል አሉ ነው የምትሉት። ከዘመኑ መንፈስ ግንኙነታችን ራቅ ሲል ትጠላላችሁ። የጥላቻ መንፈስ ያድርባችኋል። ግን የዘመኑ መንፈስ የሚመሳሰል ከሆነ አቤት አቤት በጣም ነው የምትወዱኝ። በጣም 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 እንደውም ማቆሚያ ያለው የዜናው የሚዲያው ምኑ ሽፋን ይሰጣል። ማያቋርጥም፣ በምንም መንገድ አያቋርጥም። ይሄ ክርስቶስ ስለሆነ እኔን እንዳሳደዱኝ እናንተንም ያሳድዷችኋል። ሌላው በጣም አሳዛኙ ደግሞ በቤተ እግዚአብሔር ላይ ቆሞ ተጠንቀቁ ከዛ አስማተኛ ሰውዬ መባላችሁ ነው። እሺ ከውጭ ይሁን፣ እሺ ከውጭ ይሁን፣ መናፍቁን እንበል፣ እሺ ከውጭ ወይም ሌላ ትንሽ ጥቅሙ የተነካበት አስማተኛና መተተኛ ከውጭ ይጩህ። በቤተ እግዚአብሔር ቆመው የሚጮሁት ምን ትሉታላችሁ? ምን ይባላል? ይሄ በጣም አያሳዝንም? ወደ አገልግሎቱ እንዳትመጡ ያወግዟችኋል። አትድረሱ ይሏችኋል። ደርሳችሁ አሁን እንግዲህ ጊርጊራ አላጨሳችሁ፣ አራጡት ባለው ጀበና አልካደማችሁ አይደል እንዴ? እሺ ጉዝጓዝ አልጎዘጎዛችሁ፣ ፈንዲሻ አላፈነደሻችሁ፣ ቂጣ አልጋገራችሁ። የምታዩት ይሄ ቂጣ ሲጋገርለት ፈንዲሻ ሲፈነደሽለት የነበረው ሚስጥሩ ሲወጣ ነው አይደል እንዴ? ታዲያ አየህ የዘመኑ መንፈስ የትም ቦታ ሰርጎ ይገባል። የዘመኑ መንፈስ ሌላው የመናፍቅነት መንፈስ ነው። ሃይማኖትን መካድ። ይሄ ፋሽኑ ያው ዘመናዊ እድገት በሚል የቀደሙ እናቶች የሚለብሱትን አንለብስም፣ የቀደሙ አባቶች የሚሄዱትን መንገድ አንሄድም። ፋሽን ነው ይሄ። የቀደሙ አባቶች የሚያመልኩትን አናመልክም፣ አድካሚ ነው። የቀደሙት የሚጾሙትን አንጾምም። ፋሽን ነው፣ እንደ ፋሽን ይሆናል። ልክ ፋሽን በሚሆንበት ጊዜ የቀደመው ፋናና ዱካ ሲጠፋ ምን ይሆናል? ያንተ ትፈጥራለህ። ያንተ ደግሞ የትም ያይደለ ስለሆነ ግራ የሚያጋባ ነው። ግራ ትጋባል። የሌለውን ነው አለ ብለህ የምትሄድበት፣ ያልነበረውን ነው ነበረኝ ብለህ የምትገባበት። ስለዚህ አንድ ትውልድ መሀሉ ላይ ይጠፋል። ወደኋላ ተመልሶ የሚያስብበትን ሕሊና እስኪያገኝ ድረስ ብዙ ነገሮች ብልሽት ይላሉ። አሁን ከህፃናት ጋር አብሮ የሚወለደውም የዘመኑ መንፈስ ነው። እየሰማችሁ? የዘመኑ መንፈስ ነው። ከማህፀን አብሮ ይወለዳል። ማን እንዳይወለድ ይከለክለዋል? ሰይጣን ህገ መንግስት የለውም። ህገ መንግስቱ ክፋትን በትውልድ ውስጥ ማሳየት ነው። ሁልጊዜ በትውልድ ውስጥ ነው የሚገልጸው። እሱ አሰራሩንና ስልቱን ለዋውጦ ማጥቃት ነው። ይሄ የዘመኑ መንፈስ ነው። የዘመኑ መንፈስ ህሊናንና ልቦናን አእምሮህን ክፉ ማድረግ ነው። ደግሞ ክፉ መስገብገብ እንድታበዛ ያደርጋል። አለህ ግን የለኝም ትላለህ። ባርክልኝ አትልም። ያለኝን ባርክልኝ አትልም። ያለኝን አንተ ቀድሰው አትልም። ያለኝን ንጹህ አድርግልኝ አትልም። ያለኝን መጥፎ የገባበትን መጥፎ ቦታ አንተ ሰርዘው አትልም። ይሄ የዘመኑ መንፈስ ነው። ስለዚህ ስትስገበገብ አብሮ በስግብግብነት ባህሪ ውስጥ ያለችን ይወስድብሃል። መጽሐፍ ቅዱስ ላለው ይጨመርለታል፣ ለሌለው ግን ያው ያለው እንኳ ይወሰድበታል ይላል። የዘመኑ መንፈስ መጽሐፍ ቅዱስን እንድታነብ አይፈልግም። ከእግዚአብሔር ጋር እንድትገናኝ አይፈልግም። በምንም መንገድ አይፈልግም። ሌላው ቢቀር ቤትህ በራሱ እንኳ እንጸልየህ እንድታድር አይፈልግም። ቤትህም ይዋጋሃል። ይሄ ዕቃው፣ ድስቱ፣ ብረት ድስቱ ሴቶችን ይዋጋል። ስራው አያልቅም። ልብስ አጥበው አይጨርሱ፣ ወጥ አወጥውጠው አይጨርሱ፣ እንጀራ ጋግረው አይጨርሱ። ሲንጎዳጎዱ ይመሻል። በቃ ሲተኛ ሃሌሉያ አንልም፣ ቅዱስ አንልም፣ እግዚአብሔር የተመሰገነ ይሁን አንልም። ወይ ይባልበላል። ስትነሳም እፎይ እያለ ትነሳለች። ነግቶም እፎይ ነው፣ ተኝቶም እፎይ ነው። ይሄ የዘመኑ የድካም መንፈስ ነው። የዘመኑ የድካም መንፈስ ነው። ከዚሁ ጎን የጉስቁልና መንፈስ ደግሞ አለ። የዘመኑ የጉስቁልና መንፈስ። ይሄ የጉስቁልና መንፈስ የምትበላውን እያየ የሚቀና ነው። 2 ቀን ጥሩ ጎመን በልተህ እንደሆነ በ3ኛው ቀን ቁርጠት ይለቅብሃል።
ይቀናል። ጎመን ለምን በላ ብሎ እኮ ቆንጆ ስጋ ከበላህማ በቃ ነፍቶ ነው የሚለቅ፣ ከበሮ ያሳክልሃል። ምቀኛ ነው። ይሄ የዘመኑ መንፈስ ነው። እየሰማችሁ ነው? ሌላው በጣም አደገኛው የድሮ የክርስቲያኖች አገር የነበረች የሀገራችን ህዝቦች በጠቅላላው ማለቴ ነው፣ ሰይጣኑ ይቀናባቸዋል። የቀሩት እነሱ ብቻ ናቸው። ሌላው ማተቡ የለውም፣ ታሪኩ የለውም። ታሪክ ቢሰራ ስጋዊ ነው። አንድ ማን የሚባል አገር ፈለገና አስሱ አገኘ፣ ሐውልት ይቆምለታል፣ አለቀ። በቃ እንደዛ ነው። አንዱ ደግሞ ወንዝ አቋረጠ፣ አለቀ። አንዱ በቦፌ ባህር አቋርጦ ሄደ፣ አለቀ። እዚህ አንድ ያውን ሐውልት ያስቀምጥለታል። ሌላው አህያ ክብረ በዓል የላትም፣ የአህያ በዓል እናድርግ፣ የአህያ ቀን፣ የድመት ቀን፣ የውሻ ቀን፣ የሰይጣን ቀን እያለ ያከብራል። ታሪክ የለውም። አያችሁ፣ የሚያከብረው ታሪክ የለውም። ሰይጣንንም ቀን አበጁለትና ሃሎዊን አሉት። ሃሎዊን ቀን አበሻው አንደኛ ነው። ቀንድ አበጅቶ ምን ብሎ እዚህ አሜሪካ ልጆቹን ቀንድ ከረቤል አስጨብጦ ሰይጣን ቀን ያከብራል። ይሄ የዘመኑ መንፈስ ነው። ግልብጥብጥብጥ ማለት ነው። እዚህም ሀገር የውሻ ቀን ይከበራል። የውሻ ቀን አለ አይደለም? ታሪክ ሲጠፋ እኮ ነው። እነ ጴጥሮስ የነ ጳውሎስ ቀን ሲጠፋባቸው የውሻ ቀን ያከብራሉ፣ የድመት ቀን ያከብራሉ፣ የአይጥ ቀን ያከብራሉ። ደግሞ ከዚህ ቆይተው እንግዲህ የአንበጣ የምናምን ቀን ያከብራሉ። መላም አይታወቅም። የአፈር ቀን አለ፣ የውሃ ቀን አለ። የሰው ቀን ግን ላይ የለም። ወገቤን ይላሉ። የቅዱሳን ቀን ያማቸዋል፣ የጻድቃን ቀን ያማቸዋል፣ አይስማማቸው። ልጆች እያሉ ለድመት የሚያወርሱ አሉ። ነጮቹ እንደዚህ ናቸው። ለውሻ የሚያወርሱ አሉ። እንዴ እኔን አያቅፉኝም፣ እኔን አይስሙኝም፣ ውሻ ይሰዋሉ እያሉ አንተን አይስሙም። አንተን አይስሙም። የሥላሴ ፍጡር ነህ፣ አንተን አይፈልጉም። ነገሩ ውሻ ውለታ አይረሳም ይባላል። እውነት ነው ነገሩ። ግን በአንድ መልኩ ግን በዛ እንትኑን የለቀቀ ነው። ከሰብአዊ ሕይወት በላይ ከፍ ያለ ነው እና የዘመኑ መንፈስ እንደዚህ ይለዋወጣል። የዘመኑ መንፈስ ባህሪያችንን በሙሉ ያናውጠዋል። ሌላው የዘመኑ መንፈስ የጉስቁልና መንፈስ መሆኑ መቁጠሪያዬ ነው የሚነካኝ። ማን ነው የሚዳብሰኝ እላለሁ። እሺ፣ የዘመኑ መንፈስ ክፉ የመሆኑ ጠባይ አንተ ላይ ሆኖ ሌላውን ማየት መቻሉ ነው። ይህንን በሁለት መንገድ እናየዋለን። በመጀመሪያ ደረጃ አንተ ላይ ያለው የአንተ ምቀኛ ነው። የማ ምቀኛ ነው? የራስ ምቀኛ ነው። በሁለተኛ ደረጃ ወደ ሌላ ሳይ ደግሞ ለሌላውም ምቀኛ ይሆናል። ሳታውቀው ነው የሚመቀኘው። ወይ ጉድ! እኔ ትላንት ስደክም ኖሬ ይሄ ሰውዬ በአቋራጭ 3-4 ጫማ አድርጓል ይላል። ትቀበሏል። ሀሳቡን ጫማ ነው የምታየው። አንዳንዴ እኔንም ሹዙን ሹዙን ይሉኛል። ሹፍ ተመልከት እንግዲህ አሁን ጫማ የሚያይ ነው። ይሄ ተራ ቁሳቁስ ነው። ይሄ እንግዲህ ምንድን ሰውየውን ሲመቀኘው የኖረ መንፈስ ስለሆነ ምቀኝነቱን ሳያቀው ወደ ውጭ ይገልጠዋል። በዚህ ጊዜ ደግሞ 3 ስራ ይሰራል። አንደኛ የሰውየውን አእምሮና ሕሊና ክፉ ስላደረገው በረከት አይመጣለትም። እየገባችሁ ነው? ሁለተኛ ለሌላው የሚያስበው በጎ ስላልሆነ ጊዜውና የጽድቅ መንፈስ ለሱ አያስብለትም። በሶስተኛ ደረጃ ለሌላው ላይ ያለ መንፈስ ቅዱስ ይሄኛውን ሰው አያገዘውም፣ ክፉ ነው የሚያስበው። ሌላ ላይ ያለው የበረከት የእምነት ኃይል ይሄኛውን ሰው አያግዘውም። ክፉ እያሰበ ስለሆነ እዛ ሆኖ የእግዚአብሔር መንፈስ ያየዋል። ከዛ በኋላ ያንን ክፉ መንፈስ በአይኑም ይሁን በሕሊናውም ይሁን በአእምሮም ይሁን ይልክበታል። ሲልክበት እዛ ይሄድና የዛኛውን ሰው ሕይወት እንቅፋት ይሆናል።